ዜናዎች ይዘን ቀርበናል ዜናዎቹን ወደ እናንተ የማቀርበው ተሾማ አበበነኝ አብራችን ቆዩ ኢትዮጵያ የሁሉም መሆኗን የተገነዘቡ የዜግነትና የሀገር ደህንነት ጥቅምን ያስቀደሙ ዲፕሎማቶች ሊኖራት እንደሚገባ ጠቅላይ ሚኒስትር ዶክተር አብመድ ተናገሩ ጋሻፋንታሁን ከአዲስ አበባ ዝርዝር አድርሶናል ኢትዮጵያ የሁሉም ኢትዮጵያዊ ናት አምባሳደር ቦርሳ የሚይዝለት ሰው ከሌለ የማይንቀሳቀስበት ተቋም ውጭ ጉዳይ ነው አምባሳደሮቻችን የምር የሀገር እንደራሴ ናቸው ወይ የኢትዮጵያ የውጭ ግንኙነት ፖሊሲ ተቀርጾ ስራ ላይ ከዋለ ከ15 ዓመት በላይ ሆኖታል ከዛው ወዲህ ደግሞ ዓለም ላይ ያሉ ሁኔታዎች በበቂ ሁኔታ ተቀይረዋል ኢትዮጵያም ሁኔታውን የሚመጥን የውጭ ግንኙነት ፖሊሲ ለማዘጋጀት ውጭ ጉዳይ ሚኒስቴር በአዲስ መልኩ የሪፎርም ስራ ውስጥ ከገባው ወዲህ የጋራና ወጥ የሆነ ዲፕሎማቲክ ተልዕኮ ይዞ እየሰራ ይገኛል በቅርቡም አዳዲስ ዲፕሎማቶችን ሹሟል በዚህ በአመታዊ የዲፕሎማቶች ውይይት ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብመድ ዓለም አቀፍ አዝማሚያዎችና የኢትዮጵያ የውጭ ግንኙነት ፖሊሲ በሚል ባቀረቡት የመነሻ ጽሑፍ ዲፕሎማቶች የመንግስት እንደራሴ እንደመሆናቸው የሀገሪቱን እቅድና ፍላጎት የተረዱ ሀገርን መወከል መደራደርና የዜጎችን ደህንነት የሚጠብቁ ሆነው ሊሰሩ ይገባል ብለዋል ኢትዮጵያ ውስጥ ያለን ጠንካራ ጎን ፖለቲካሊ ኢኮኖሚካሊ ሶሻሊ እየተናገረ በዓለም ገበያ ውስጥ እቺ ሀገር ቦታ እንዲኖራት የሚያደርግ አቅራቢ አምባሳደር የሉዓላዊነትን ሐሳብ የተቀበለና የብዝሃ ዋልታ ስርዓትን የተረዳ ዲፕሎማት ኢትዮጵያ ያስፈልጋታል ያሉት ጠቅላይ ሚኒስትሩ በሚፈጠሩ ቀጠናዊ ጥምረቶችና ውህደቶች ውስጥ የኢትዮጵያን ጥቅም በመቃኘት በኩል ዲፕሎማቶች ብዙ ስራ መስራት ይጠበቅባቸዋል ያሉት እስካሁን ባለው ሁኔታ ወጥ የሆነ ዲፕሎማቲክ ሚሽን የለንም አንዳንዱ የኢትዮጵያ መንግስት ከላከው በኋላ የቀበሌ ስራም ይሰራል የክልል ስራም ይሰራል የፓርቲ ስራም ይሰራል ከዛው ወጥቶ የመንግስት መልእክተኛ መሆኑን አውቆ ወደ ስራ እንዲገባ የጋራ የሆነ ሐሳብ እንድንይዝ ነው ዲፕሎማቶች በሀገራዊ ጉዳይ ላይ ጽኑ አቋም ያላቸውና ሙያዊ ክህሎታቸው ያደገም ውጤት ተኮር እይታ ያላቸውና ዜጋ ተኮር የሆነ ስራ የሚሰሩም ሊሆን እንደሚገባ አንስተዋል ጠቅላይ ሚኒስትሩም ባለንበት ሀገር የዜጎቻችንን መብት ማስከበር ቀዳሚ ተግባር ሆኖ መሆኑን የሚገነዘብ በዚያም ልክ የሚያገለግል እንደራሴ ያስፈልጋል ምን ፈልገውና የሚሆነውም ይሄ ይሆናል ይህ እንደራሴ የሚሰራበት አውድ ዓለም ስለሆነ የዓለም አጠቃላይ ትሬንድ ምን ይመስላል ከዚህ አንፃር የኛ ሚናስ የሚለው ማየት የኛን ስራ የኛን ተግባር ከተረዳን በኋላ አስፈላጊ ጉዳይ በምን አይነት አውድ ምን ሰራው ዓለም ምን መልክ አላት የሚለውን መገንዘብ በጣም አስፈላጊ ይሆናል አሁን ያለው የኢትዮጵያ ውጭ ግንኙነት ፖሊሲ ያዳዲስ ክስተቶች መፈጠር የነባር ክስተቶች መልክ መቀየር ከሀገራት ጋር ያለን ግንኙነት በፖሊሲ መቀመጥና ሌሎችም ጉዳዮች በጥልቅ ግምገማ ታይተው ወደ ሪፎርሙ መገባቱንም ዶክተር አብይ አንስተዋል ኢትዮጵያ የሁሉም ኢትዮጵያዊ ናት አንደኛ የሚባል ብሔር አንደኛ የሚባል ሃይማኖት የለም ይሄንን በማምጣት ካልሆነ በስተቀር በየቀበሌው ገብቶ የቀበሌው የጭቃሹ መሆን የሚፈልግ ኃይል ሁሉ ኢትዮጵያን የሚበትን ጉዳይ ላንሳ ይችላል የፖፑሊስት ዋናው ስራ ነው ግን ደሞ ወቃሽ ነው ነኛ አይልም ኢንክሉሲቭ ሳይሆን ኢንክሉሲቭ ቶት ያላቸውን ሰዎች ፖፑሊስት ብሎ ይፈርጃል ባህሪያዊ ስለሆነ በዚህ አመታዊ የዲፕሎማሲ ውይይት ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብመድ በሀገር ውስጥም ሆነ በመላው ዓለም ኢትዮጵያን ወክለው ተሰማርተው የሚገኙ ዲፕሎማቶች በተለይ ታላቋን ኢትዮጵያ በማሰብና ወደ ውስጣቸው በማየት እንዲሁም ደግሞ የመደመር ፍልስፍናን በውስጣቸው ውስጥ በማየት ኃላፊነታቸውን ሊወጡ እንደሚገባም ጥሪ አቅርበዋል ለአማራ ብዙሃን መገናኛ ድርጅት ጋሻፋንታሁን ከአዲስ አበባ ዩኒቨርሲቲ እንደ ስሙ የእውቀት ቦታ ሊሆን የሚችለው በኢትዮጵያዊነት መንፈስ መሰለፍ ሲቻል እንደሆነ የታሪክ ተመራማሪው ፕሮፌሰር ፍቅሬ ቶሎሳ ተናገሩ ፕሮፌሰሩ በባህር ዳር ዩኒቨርሲቲ ተገኝተው ለመምህራንና ለተማሪዎች ስለ ኢትዮጵያዊነት ገለጻ አድርገዋል ሀረጋዊን ወንዱ ዝርዝር አለው የታሪክ ተመራማሪው ፕሮፌሰር ፍቅሬ ቶሎሳ በኢትዮጵያ ታሪክ ላይ ያሉ ከሚባሉ ምሁር አንዱ ናቸው። በየተገኙበት መድረክም ስለ ኢትዮጵያ አንድነት ያቀነቅናሉ። በአሁኑ ሰዓት በተለይ በዩኒቨርሲቲዎች ውስጥ አለመግባባት ስላለ
በወጣቶች መሃል እና ያን የኢትዮጵያ ልጆች እንደሆኑ ለማስረዳትና በሰላም በፍቅር እንዲኖሩ ተባብረው ትምርታቸው ላይ እንዲያተኩሩና ለውጡን ደግፈው ወደፊት እንዲራመዱ ለማሳመንና ለማስረዳት ነው የመጣሁት። በከፍተኛ የትምህርት ተቋማትን ፍጹም የሆነ ሰላማዊ የመማርና ማስተማር ሂደት እንዲኖር ኢትዮጵያዊነትን በሰፊው ማራመድ ይገባል ብለዋል ፕሮፌሰሩ። ለመዛመድ ቋንቋ አይደለም መሰረቱ። ምንድነው የሚያዛምደንና ልጆችን የኔ ደም መሃላችን ስላለ ነው። በቋንቋ ከሆነ 84 ቋንቋ ለኢትዮጵያ ውስጥ በቋንቋ አይደለም ዝምድና የስጋ ዝምድናችን በምንድነው የኢትዮጵ ልጅ ስለሆነ ኢትዮጵ የተባለ ሰው በስሙ ኢትዮጵያን ያስጠራ 10 ወንዶች ወልዶ በነዛ ተባስተው አንቺ ውስጥ እኔ ውስጥ እዚህ ሁሉ ኢትዮጵያ ትውልድ ኢትዮጵያ የሆነ ሰው ሁሉ የኢትዮጵ ደም በደም ስሩ ይንሸራሸራል። ትውልዱ እውነተኛውን ታሪክ አለማውቁ በኢትዮጵያዊ ማንነት ላይ የተፈጠረውን አደጋ ከመድረኩ ተጠቆመ ሲሆን ወደፊትም ታሪክን በደንብ መርምሮ እውነትን ማሸጋገር የባህር ዳር ዩኒቨርሲቲ የቤት ስራ ይሆናል ያሉን ዶክተር ገድፍ አበዋ ናቸው። ባህር ዳር ዩኒቨርሲቲም ለወደፊቱ በዚህ ዙሪያ ምርምር ማድረግ እንዳለበት በዚህ አጋጣሚም በኦሮሞና በአማራ ህዝብ ታሪክ እንደምሳሌ ወስደው ይህ አካባቢ የነዚህ ህዝቦች መነሻ እንደነበረ ከዚህ በፊት የሰሩትን የጥናት ጽሁፍ መሰረት አድርገው ማብራሪያ ሲሰጡ ነበርና ይሄንንም የበለጠ መመራመር መፈለግ መቆፈር እንዳለብን አመላክተዋል። ተረት የሚመስል ነገር ግን እውነት የሆነውን ኢትዮጵያዊነት ዛሬ በአዲስ መልኩ ተረድቻለሁ ያለን ደግሞ ተማሪ ኃይለ ማርያም ተገኘ ነው። ከሆነ ጊዜ ወዲህ ፖለቲከኞች ራሳቸው ለአስተዳደርም ወይም ደግሞ ህዝብን ለማምራት እንዲመቻቸው አድርገው ክፍፍሉን ፈጥሮታልና ያ ክፍፍል ምናልባትም እዛው ፖለቲከኞች ጋር እንዲቀር በህዝቡ ዘንድ እንዳይሰርጽ መደረግ አለበት ብዬ አስባለሁ። እንደዚህ አይነት መድረኮች ሌሎች ምሁራን ይኖራሉ እንደዚህ ድምጻቸውን አጥፍተው ነገር ግን ብዙ ታሪኮችን የሚማራመሩና እነዛን ምሁራን ወደ ህብረተሰቡ በማቅረብ አንድነታችንን መፍጠር የሚቻልባቸው መድረኮች መቀጠል አለባቸው ሁሌም ብዬ ነው ማስበው። ቀደም ሲል የሄደውን የዜና ዝርዝር ያቀረበችልን ሀረገ ወይን ወንዱ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛው ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ትናንት በባህር ዳር ከተማ ሲገቡ ደማቅ አቀባበል ተደረገላቸው። እያያው ተስፋው ከ27 ዓመታት የግዞት ቆይታቸው በኋላ ወደ ሀገራቸው ኢትዮጵያ የተመለሱት አራተኛው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከጎንደር ቆይታቸው በኋላ ያቀኑት ወደ ባህር ዳር ነው። በሃይማኖት አባቶችና በምዕመናን ሃይማኖታዊ ዝማሬ ታጅበውም በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል እንዲያልፉ ተደርጓል። በብፁዕነታቸው አቀባበል ላይ ያገኘናቸው የባህር ዳር ነዋሪዎችም ስሜታቸውን እንዲህ ገልጸውልናል። ደስ ብሎናል። እኛ አባ መርቆሪዎስ እዚህ ባህር ዳር በመምጣታቸው አገሪቱን ሰላሙን ይባርኩልናል ብለን እናስባለን። አሁን እሳቸው ወደዚህ መጣው በሚያደርጉት ጸሎት ኢትዮጵያ ታወቃለች። በጸሎቷም ጭምርት ነው ሰላሟ ተረጋግጦ ቢኖርና እሳቸው ታላቅ አባት እንደመሆናቸው በጸሎታቸው በሚያደርጉት ለኢትዮጵያ ሰላም ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ጳጳሳችን አቡነ አብርሃም ትልቅ ድርሻ ነው ይሄንን ጉዳይ ከ7 ዓመታት በፊት የነበረው ሁኔታ ለመፍታት ትልቅ ጥረት ነበራቸው። በሳቸውም ጥረትም እዚህም ቦታም ተገኝተው ለመባረክ ለጸሎት ለመባረክ በቅተናል። ይሄ ለኛ ትልቅ ደስታና ትልቅ ኩራት ነው። ከስደት በኋላ መጥቶ ወደዚህ መደረጉ እብን ስደት ይብቃ የሚለውንም ያረጋግጣል ብዬ አስባለሁ። የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ብፁዕ ወቅዱስ አቡነ መርቆሪዎስ ከበርካታ ዓመታት የግዞት ቆይታ በኋላ ህዝባቸውን ለመባረክ ስላበቃቸው ፈጣሪያቸውን አመስግነዋል። ለሁሉም ጊዜ አለው። የስደት ዘመን እንዳለ ሁሉ የመመለስ ዘመን አለ። የመከራ ዘመን እንዳለ ሁሉ የደስታ ዘመን አለ። የረሃብ ዘመን እንዳለ ሁሉ የጥጋብ ዘመን አለ። የሰቆቃው የዋይታ የመከራ ዘመን እንዳለ ሁሉ የደስታ የልልታ ዘመን አለ። ብፁዕ ቅዱስ አባታችን አቡነ መርቆሪዎስ ስደትን መርጠው ራሳቸውን ለማዳን ፈልገው ወደ ሌላ ወደ ባዕድ ሀገር አልሄዱም። ወንጌል እኮ እዚያ ጋር ቆሟል፣ ቆይ ወንጌሉን አምጣው። ዛሬ የተናገሩት ቃል ነው። ወንጌሉን አምጣውና ልሳለም ያለው። ስለዚህ
አባቶቻችን የራሳቸው ከእግዚአብሔር ጋር የሚገናኙበት ልዩ መንገድ አለ። በአርምሞ፣ በጽሙና፣ በጾም፣ በጸሎት፣ በትርምት። ስለዚህ ዛሬ ፈቃድ እግዚአብሔር ሆኖ ደግሞ በመካከላችን ተገኝተው እኛን ልጆቻቸውን ሊባርኩ በመምጣታቸው እግዚአብሔርን እናመሰግነዋለን። ከኢትዮጵያ ምድር ውስጥ ካሉት አህጉረ ስብከት አንዷና ታላቋ ርዕሰ አድባራት ወገዳማት አክሱም ጽዮን ከቅዱስነታቸው ጋር በሐሳብ አብራ ተሰዳ ወደ መንበረ ክብራቸው እንዲመለሱ ያለማቋረጥ እስካሁኑ ሰዓት ድረስ ሲጸልዩ ስለነበረ በሐሳብ ጽዮንና ታቦተ መቅደስም አብራቸው ስለነበረች አንተና የታቦት መቅደስ ወደዚህና ወደዚህ ተነስ ወደዚህ ተመላለስ በሚል ምስጢርን ከምስጢር በማዛመድ እነሆ ለዚህ ዕለት በዓሉን ይገልጥልን ዘንድ ይህ ምስባክ ቀርቧል። ስለ ሁሉም ነገር እግዚአብሔርን እናመሰግነዋለን። በመርሃ ግብሩ መሰረት በባህር ዳር መንበረ ስብዓት ቅድስት ሥላሴ ካቴድራልም አቀባበል ተደርጎላቸዋል። ከአማራ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እነኚህን ይመስላሉ። ስለተከታተላችሁን እናመሰግናለን። ዜናዎቹን ወደ እናንተ ያቀረብኩት ተሾማ አበበ ነኝ። መልካም ምሽት። የአማራ ብሔራዊ ክልላዊ መንግስት ውሃ መስኖና ኤነርጂ ልማት ቢሮ ሁለተኛውን ሀገር አቀፍ የመጠጥ ውሃ ተቋማት ቆጠራ ለማካሄድ የቅድመ ዝግጅት ተግባራትን በማጠናቀቅ ጥር 1 2011 ዓ.ም በይፋ ጀምሯል። በመረጃና ማስረጃ ላይ የተደገፈ የቅድ ውሳኔ አሰጣጥና ውጤታማ የሀብት አጠቃቀም ስርዓት ለመዘርጋት እንዳስፈላጊነቱም የፖሊሲ ማሻሻያዎችን ለማድረግና መላውን የክልላችን ህዝብ የመጠጥ ውሃ ተደራሽ ለማድረግ ያለመ ሲሆን በሌላ በኩልም ተቋሙ በዘርፉ እያከናወነ ያላቸውን ተግባራት በትክክል በማወቅ ያለበትን ክፍተት ለመለየትና ወደፊትም ሊሰራው የሚገባው የስራ መጠን ለመወሰን የቆጠራው አስፈላጊነት የጎላ ነው። ቆጠራው ዘርፈ ብዙ ፋይዳዎች ያሉት ከመሆኑ አንፃርም በስኬት ይጠናቀቅ ዘንድ የመላው የክልሉ ነዋሪ ርብርብ ያስፈልጋል። ባለድርሻ አካላትም ኃላፊነታቸውን በአግባቡ ሊወጡ ይገባል። በዋናነት ደግሞ ቆጣሪዎች፣ የቀበሌ ሙያተኞች፣ በየደረጃው ያሉ የመንግስት አመራር አካላትና መላው ህብረተሰብ አግባብ ያለው የስራ ክፍፍል በማድረግ የግልና የጋራ ኃላፊነትን መወጣትም ያስፈልጋል በማለት ቢሮ መልእክቱን ያስተላልፋል። ጥራት ያለው መረጃ ውጤታማ የልማት እቅድ ለማዘጋጀት ወሳኝነት አለው። የአማራ ብሔራዊ ክልላዊ መንግስት ውሃ መስኖና ኤነርጂ ልማት ቢሮ። እንደምን አደራችሁ ተማሪዎች። ዛሬ በትምህርት ቤታችን ከፍተኛ ውጤት ያመጣች ተማሪ ትሸለማለች። ስለዚህ ሞራል ያስፈልጋል። ተማሪ ሜሮን አየለ አንዴ ወደ መድረክ። በድጋሚ እንኳን ደስ አለሽ ተማሪ ሜሮን። ለዚህ ውጤት የበቃሽበትን ምክንያት እስኪ ለተማሪዎቻችን ባጭሩ አስረጅልኝ። በጣም አመሰግናለሁ። ለዚህ የበቃሁት ራዕይን ሰንቄ እድሜና ተማሪነቴ ከማይፈቅዳቸው ቦታዎች በመራቄ ጊዜን በአግባቡ በመጠቀሜ እንዲሁም የወላጆቼና የመምህራኖቼ ምክር በመስማት ከጓደኞቼ ዘለፋና አሉታዊ ግፊት ራሴን በመጠበቅ ለዚህ ውጤት በቅቻለሁ። በድጋሚ እንኳን ደስ አለሽ። ተማሪዎች ራሳቸውን ካሉታዊ አቻ ግፊት በመጠበቅ ውጤታማ መሆን ይችላሉ። የአማራ ክልል ትምህርት ቢሮ እንኳን አደረሳችሁ። የአማራ ብዙሃን መገናኛ ድርጅት በአማራ ቴሌቪዥን በአማራ ሬዲዮ 801 ኪሎ ሄርዝ መካከለኛ ሞገድና በ6090 ኪሎ ሄርዝ አጭር ሞገድ በባህር ዳር ኤፍኤም 96.9 በወሎ ኤፍኤም 87.9 በሸዋ ኤፍኤም 91.4 በበኩር ጋዜጣ በአውኛ በኦሮምኛና በህንጣና ቋንቋዎች በሁሉም ጣቢያዎችና በእንግሊዝኛ ቋንቋዎች ወደ አድማጭ ተመልካቹ እየደረሰ ይገኛል።
ድርጅቱ የአየር ሰዓት ሽያጭ፣ የማስታወቂያ ፕሮዳክሽንና ስርጭት አገልግሎት፣ የመደበኛና የበዓላት ስፖንሰር አገልግሎት፣ የሁነት ዝግጅትና ዶክመንታሪ ስራ አገልግሎት በተመጣጣኝ ዋጋ እየሰጠ ይገኛል። ለህብረተሰብ ለውጥ የሚተጋው ድርጅታችን በቅርቡ በጎጃም ኤፍኤም 95.1 እና በጎንደር ኤፍኤም 105.1 በራሳቸው ስቱዲዮ የአካባቢ ስርጭታቸው እንደሚጀምሩ ሲያበስሩ ታላቅ ደስታ ይሰማዋል። በመሆኑም የአድማጭ የተመልካችና አንባቢ ፍላጎትን ለማርካት እያዝናኑ የሚያስተምሩ ድራማዎችና ፕሮግራሞችን ከተባባሪ አካላትና አዘጋጆች ጋር በጋራ ለመስራት ዝግጁ መሆናችንን ስንገልጽ በታላቅ ደስታ ነው። ሁሉንም ዘገባዎቻችን በድረገጻችን amhara.web.com እና በሁሉም ማህበራዊ ሚዲያዎች Amhara Mass Media Agency አድራሻዎቻችን ላይ ያገኛሉ። ኑ አብረን እንስራ። የአማራ ብዙሃን መገናኛ ድርጅት መልካም በዓል ይሁንልዎ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀትን በውቢቷና ታሪካዊቷ ከተማ በጎንደር በአማራ ብዙሃን መገናኛ ድርጅት በአማራ ቴሌቪዥን በአማራ ሬዲዮ በኤፍኤም ባህር ዳር በወሎ ኤፍኤም በሸዋ ኤፍኤም በድረገጻችንና በማህበራዊ ሚዲያዎቻችን በቀጥታ በአምስቱም ቋንቋዎቻችን በአማርኛ በአዊኛ እንኳን ጥምቀቱስ ባለሰላም ስታምቱናስ በህምጣና ወዝ ጥምቅት በሊል ዲግስችንዛት በኦሮምኛና በገ አያነ ጩባ ነጋን ጌሰን በእንግሊዝኛ ቋንቋዎቻችን ሃፒ ኢትዮጵያን ኤፒፋኒ በቀጥታ ስርጭት በበኩር በሂርኮ በህምጣዊከና በችርቤዋ ጋዜጣዎች ተከታታይ ሽፋን ያገኛል። ሚሊዮኖች በሚከታተሉት በዚህ መሰናዶ ምርትና አገልግሎቶን ያስተዋውቁ። በስልክ ቁጥር 0582265732 0973868686 መልካም በዓል። አማራ ብዙሃን መገናኛ ድርጅት ከጎንደር ከተማ አስተዳደር ጋር በመተባበር ከአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት የተሰጠ መግለጫ። የአማራ ብሔራዊ ክልላዊ መንግስት በክልሉ ውስጥ ሰላም እንዲሰፍን የህግ የበላይነት እንዲረጋገጥና የክልሉ ህዝብ በተረጋጋ መንገድ የዕለት ከዕለት ህይወቱን ያለምንም ስጋት እንዲመራ ያላሰለሰ ጥረት እያደረገ ይገኛል። በተለይም በአገራችን እየተካሄደ ያለው የለውጥ እንቅስቃሴ የፈጠረውን የነጻነት መንፈስ በመጠቀም ዜጎች በመሰላቸው መንገድ በተናጠልም ሆነ በቡድን ሐሳባቸውን መግለጽ መብታቸው እንዲከበር ምቹ ሁኔታዎችን ከመፍጠር ባሻገር የተፈጠረውን የለውጥና የነጻነት እንቅስቃሴውን የሚጎዱ አዝማሚያዎች ሲታዩ እንኳን ህብረተሰቡ ከተግባር እየተማረ በትግሉ ያገኘውን የነጻነት ጎህ መልሶ እንዳይጨልም ራሱ ይጠብቀዋል በሚል ቀና መንፈስ መንግስት ብዙውን ጊዜ ችግሮችን በትዕግስት ሲያልፍ ቆይቷል። ይሁንና ይህ ሁኔታ ከጊዜ ወደ ጊዜ በመሻሻል ፋንታ እየተባባሰ የማን አለብኝነት መንፈስ በመላበስ የክልሉን ህዝብ ደህንነት ለአደጋ የሚያጋልጡ የጸጥታ ስጋቶች በክልላችን እየታዩ ነው። በምዕራብና በማዕከላዊ ጎንደር ደግሞ ከስጋትም አልፎ የበርካታ ወገኖቻችን ህይወት የቀጠፈ አካል ያጎደለና በሺዎች የሚቆጠሩ ዜጎችን ንብረትና ቤት አልባ ያደረገ አሳዛኝና አሳፋሪ ድርጊት እየተፈጸመ ይገኛል። ይህ አሳዛኝ ድርጊት የተፈጸመው የአማራ ክልል እንዳይረጋጋ ዓላማ አድርገው የሚንቀሳቀሱ ኃይሎች በስተጀርባ የሚገፉትና በልዩ ልዩ መንገድ የሚደግፉት በቅማንት ስም የተደራጀው የጥፋት ኃይልና በአማራ ስም እየማሉ እየተገዘቱ አማራን ለጥቃት የሚያጋልጡ የታጠቁ ኃይሎች የሚፈጽሙት ድርጊት ነው። እነዚህ በሁለት ጎራ ተሰልፈው ህዝባዊ ሳይሆኑ ህዝባዊ መስለው ለጥፋት እየተሰማሩ ኃይሎች በዋነኝነት ወንድማማቾቹን የቅማንትና የአማራ ህዝብ የጥቃት ዓላማቸው በማድረግ ጥፋት እየፈጸሙ ነው። በዚህ ምክንያት ንጹሃን ዜጎች ለከፍተኛ ጉዳት ተዳርገዋል። ይህ ሁኔታ በአስቸኳይ መቆም አለበት። ይህንን የጥፋት እንቅስቃሴ ማስታመም በምንም ምክንያት ተቀባይነት የለውም። ስለሆነም አንደኛ የክልሉ የጸጥታ ኃይል ታጥቀው በቡድንም ሆነ በተናጥል እየተንቀሳቀሱ የሰው ህይወት የሚያጠፉ የአካል ጉዳት ያደረሱ ዜጎችን ከቤትና ከመኖራቸው ያፈናቀሉ
ንብረት ያወደሙና የዘረፉ አውራ ጎዳናዎችን በመዝጋትና የትራንስፖርት እንቅስቃሴ ያስተጓጎሉ ወይም ይህ እንዲሆን አመራር የሰጡ ያስተባበሩ ቡድኖችና ግለሰቦች ይዞ ለሕግ በማቅረብ በአመፀኞች ላይ ተመጣጣኝ እርምጃ በመውሰድ ዜጎችን ከጥቃት እንከላከል። ሁለተኛ ከዚህ ቀደም በምዕራብ ጎንደር በመከላከያ ሰራዊት አባላት የተፈጸመው ድርጊት ተጣርቶና ሕጋዊ እርምጃ ተወስዶ ለክልሉ ሕዝብና መንግስት የሚገለጽ መሆኑ እንደተጠበቀ ሆኖ በታጠቁ ኃይሎች በህዝብ ላይ እየደረሰ ያለውን ጥቃት ያለማመንታት እንዲከላከል ከዚህ ጋር ተያይዞ የፌዴራል መንግስት የጸጥታ ኃይሎች በተለይም የመከላከያ ሰራዊትና የፌዴራል ፖሊስ ህዝቡን ከነዚህ ታጠቁ ኃይሎች ጥቃት ለመከላከል በሚያደርጉት እንቅስቃሴ የክልሉ የጸጥታ ኃይልና በየደረጃው ያለው የመንግስት መዋቅር በቅንጅት እንዲሰራ። 3 ህብረተሰቡም ሰላምን በመጠበቅና የህግ የበላይነትን ለማክበር በሚያደርገው እንቅስቃሴ ወንጀል የፈጸሙ ግለሰቦችንና ቡድኖችን በማጋለጥ ለጸጥታ ኃይሎች መረጃ በመስጠት ተጨማሪ ጥፋት እንዳይፈጸም አካባቢውን ተባብሮ በመጠበቅና ከጸጥታ ኃይሎች ጋር ተባብሮ እንዲሰራ የክልሉ መንግስት ጥሪውን ያቀርባል። 4 በሌሎች የክልሉ አካባቢዎች የለውጥ አደናቃፊ ኃይል ወይም እሱ ተልኮ ሰጥቶ ያሰማራቸው የመሰሪው ኃይል መልእክተኞች ወቅታዊ የህብረተሰብ ጥያቄዎችን ወይም ችግሮችን በማራገብ በክልሉ ውስጥ መረጋጋት እንዳይፈጠር አጥብቀው እየሰሩና እንደ ምዕራብ ጎንደር አካባቢዎች ለጊዜው ባይሳካላቸውም የህብረተሰቡን ቀልብ ይስባሉ ባሏቸው አጀንዳዎች ትርምስ ለመፍጠር እየጣሩ ስለሆነ ህብረተሰቡ ይህንን አውቆ ለሰላምና የህግ የበላይነት መከበር ዘብ እንዲቆም ጊዜያዊ ችግሮች ቢኖር እንኳን በትዕግስት እንዲፈቱ በቀጣይ መታገል ያለበት መሆኑ እንደተጠበቀ ሆኖ አሁን ለሰላም ቅድሚያ እንዲሰጥ። 5 በክልሉ ውስጥ በርካታ ትጥቅ ያላቸው ወገኖች መኖራቸው የታወቀ ነው። ይህ ትጥቅ የህብረተሰቡን ሰላም ለመጠበቅና በክልሉ ውስጥ የህግ የበላይነትን ለማስከበር ህዝቡን ከጥቃት ለመከላከል መዋል አለበት። ከዚህ አልፎ ግን ህዝቡን ለስጋት በሚዳረግ ሁኔታ በቡድን ተደራጅቶ ከመንግስት እውቅና ውጪ ከቦታ ቦታ ለጥፋት የመንቀሳቀስ በሰርግ በለቅሶ በክብረ በዓል ወዘተ ጥይት በመተኮስና ትጥቅን ህብረተሰቡን ለማሸበር መጠቀም በፍጹም የተከለከለ መሆኑ ታውቆ ማንኛውም ታጣቂ ለሰላምና የህግ የበላይነት መከበር የበኩሉን ድርሻ እንዲወጣ ከዚህ አልፎ ህግን በሚጥስና ሰላምን በሚያደፈርስ መንገድ የሚንቀሳቀስ ታጣቂ ላይ በየደረጃ ያለ ጸጥታና የህግ አስከባሪ ህጋዊ እርምጃ እንዲወስድ። 6 ለአማራ ህዝብ መብትና ጥቅም መከበር እንታገላለን የሚሉ የፖለቲካ ድርጅቶች ቡድኖችና ግለሰቦች አሁን እየተፈጠረ ያለውን የሰላም መደፍረስና የህግ የበላይነት መጣስ በጋራ ሆነን በመከላከል የህዝባችን መብትና ጥቅም ማረጋገጥ ሲገባን በማወቅም ይሁን ባለማወቅ ከዚህ በተቃራኒው ትናንሽ ችግሮችን በየአካባቢው አግዝፎ በማንሳት የክልላችንን ህዝብ በመሰረታዊ አጀንዳዎቹ ላይ እንዳያተኩር ከማድረግ ተቆጥባችሁ ህዝባችን ከጥቃት ለመከላከል በጋራ እንድንሰለፍ ጥሪ እናቀርባለን። 7 ከላይ ከ1 እስከ 6 የተዘረዘሩት የመስተዳድር ምክር ቤት ውሳኔዎች ተግባራዊ እንዲሆኑ ሁሉም የመንግስት ተቋማትና ግለሰቦች በቁርጠኝነት እንዲንቀሳቀሱ ጥሪ እናቀርባለን። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት ጥር 7 2011 ዓ.ም ባህር ዳር